ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆይታችኋል? ፋና ፖድካስት እየተከታተላችሁ ነው። የእንግዳ ሰዓታችን ላይ ደርሰናል። በዛሬ እንግዳ ሰዓታችን እንግዲህ አንድ ግለሰብ ቤት ተገኝተናል። የግለሰብ ማን ነው ካላችሁ ከ35 ዓመታት በላይ በፎቶግራፍ ላይ አሳልፏል። ፎቶግራፍ በማንሳት ያልሄደበት ቦታ የለም ማለት እንችላለን። አዲስ አበባ ውስጥም ከአዲስ አበባ ውጪም ከሀገር ውጪም ብዙ ቦታዎች ሄዶ በካሜራው ሌንስ በርካታ ፎቶዎችን አስቀርቶልናል። ጣሊያናዊም ኢትዮጵያዊም ነው። እርሱ ግን ልቤ ወደ ኢትዮጵያ ያደላል ይላል። ብዙ ሰዎች መልኩን ሲያዩት ፈረንጅ ስለሚመስላቸው አማርኛ ሲናገር ይደነግጣሉ። ማን ነው ካላችሁ አንቶኒዮ ፊዮሬንቴ ይባላል። ዛሬ ቤቱ ተገኝተን ከህይወቱ ከተሞክሮ አንዳንድ ነገሮች ልንጨዋወት ነው። አብራችሁን ቆዩ። እንግዲህ ብዙ ወዳጆች እንደሚሉ ቶኒ ልበል? ቶኒ በጣም ነው ማመሰግነው ስለቀንነትህ። ቤት መጥቼ ለዚህ ኢንተርቪው ስላልከኝ በጣም ያምር ቤት ነው ያለ በነገር ላይ በጣም አመሰግናለሁ። እንኳን ደህና መጣችሁ። በጣም ነው እናመሰግነው። እንኳን ደህና ቆየህን። ምን እያሰብኩ ነበረ መስከረም ወርና አሁንም ደግሞ ትንሽ ያለፈው ክረምት ወራት በእናንተ በካሜራማኖች አይን ወይም ደግሞ በፎቶግራፈሮች አይን የተለየ ቦታ የሚኖረው ይመስለኛል። ክረምቱ ላይ ቡሄ አለ፣ ሻደይ፣ አሸንዳ፣ ሶለል ምንላቸው። መስከረም ላይ ደግሞ እንዲሁ አደይ አበባ አለ፣ መስቀል አለ፣ የመስቀል ወፍ ምንላት አለችና ለእናንተ በእናንተ ሌንስ ሲታይ የሆነ ቡፌ ነው መሰለኝ፣ ፎቶ ቡፌ። ትክክል። እንዴት ነው የምታየው አንተ? እንዴት ተቀበልከው? በኢትዮጵያ ኮንቴክስት በጣም ባህላት፣ ብዙ አይነት ባህላት በየሪጅኑ ያለበት ሀገር ነው እና ይሄው እስከዛሬ ሁሉ አመት ሳነሳ አልጨረስኳቸውም ገና ማለት ትችያለሽ። ምክንያቱም አሁን this days ብዙ እየተከናወኑ ነው አዲስ አመቶች። የአደባባይ ማለት ከፋ፣ ሲዳማ፣ ሬቻ፣ መስቀል የመሳሰሉትና በጣም በቃ ፎልክሎሪስቲክ ብዙ ቆንጆ ነገር እንዳልሽው ለፎቶግራፈር ወር ለቪዲዮግራፈር ለፊልም ሜከር ብዙ ቡፌ ነው ማለት ይችላልሽ። እና ኦፍ ኮርስ እነዚህን ደግሞ ቀናቶች ለማንሳት ያው ቅድመ ዝግጅት ማድረግ አለብሽ። ድንገት የምታገኛቸው ነገሮች አሉ። በእርግጥ ደግሞ ተዘጋጅተሽበት የምታነሳቸው ነገሮች ለልጅ ወይ ለቀጣይ ትውልድ የዛሬን የምታስተላልፊበት አንዱ ትልቁ ቱልስ ፎቶግራፊ እና ቪዲዮግራፊ ነው። የዛሬ 100 ዓመትን ነገሮች ለማየት እኛ ባንኖርበትም በፎቶ ነው ወይ ደግሞ በድሮ ፊልሞች በብላክ ኤንድ ዋይት ፊልሞች እናያቸው። አትሊስት ሂንት ይሰጠናል እንዴት እንደነበረ አለባበስ፣ አካባቢ፣ የቤት አሰራር፣ ወንዙ፣ ሸለቆ፣ በፊት ደን ያልነበረው በደን ተሞልቶ ወይ ተገላቢጦሽ እና በጣም ብዙ ነገር የሚያስቀምጥልን ታይምን ፍሪዝ የሚያደርግልን ፎቶግራፊ አንዱ ትልቁ ቱልስ ነው። የታሪክ መሰነጃ ነው እንዳልከው ነው። ድንገት ስታያቸው ራሱ እኮ የምትደነግጥባቸው ይሄ በፊት እንደዚህ ነበረ፣ እዚህ አካባቢ እንደዚህ ነው የነበረው፣ እንዲህ ነው የሚለበሰው የምትለባቸው በጣም የሚያስገርሙ አጋጣሚዎች ይኖራሉ። ተዘጋጅቶ ወጥቶ ፎቶ ማንሳትና ፐርፐዝሊ ፎቶ ዛሬ ይሄንን ላነሳ ነው ብለህ ወተና ያው እርግጠኛ ነኝ መቼም ካሜራ ተለይቶ ያቅም የትም ቦታ ስትሄድ አይደለ ድንገት ስታነሳው የሚዋጣልህ ፎቶ አለና የትኛውን ነው የምትመርጠው ብዙ ጊዜ? as long as ካሜራዬን ይዤ እስከዞርኩ ድረስ ኦፍ ኮርስ የሚነሳ ነገር አይጠፋም ከጧት እስከ ማታ። ሆኖም ግን አቅደሽ ደግሞ የምታነሻቸው ነገሮች በጣም ውጤታማም ይሆናሉ። ያኛው ድንገተኛ ወክ እያደረግሽ እንደ ስትሪት ፎቶግራፊ ሊሆን ይችላል። በመኪና ከአንዱ ሀገር ወደ ሌላ ሀገር ለስራ ስሄድ ማነሳቸው መንገድ ላይ ድንገት በዓላቶች ወይ ሰርግ የመሳሰሉት ሊሆኑ ይችላሉ። እነሱ ያንን ፕሮግራም ምንድነው ስሙ ዳይቨርት ሊያደርጉብኝ ሁሉ ይችላሉ። በተለይ ደግሞ እንደዚህ አይነት በዚህ ጊዜ ውስጥ ማለቅ ያለበት ስራ ነው ብዬ ከተባልኩኝ ኦፍ ኮርስ ብዙ ትኩረት ማድረግ ያለብኝ ዋናው የተላኩበት ሚሽን ላይ ነው። ግን በአጋጣሚ ደግሞ የራሴ ሁኔታ ከሆነ ችግር የለውም። ቆሜ አንድ ቀን ሁለት ቀንም ከዛም በላይ አሳልፌ ያንን አጋጣሚ በደንብ ተጠቅሜ ገባሽ ሌላ ጊዜ ላላገኘው ይችላል፣ ላይደገም ይችላል። በላቲን
ካርፔ ዲየም ይባላል። በተለይ በእኛ በፎቶግራፍ ስራ ላይ በጣም ትልቅ ትርጉም ያለው ቃል ነው። ካርፔ ዲየም ማለት ሞመንትን ካች አርጋት ማለት ነው። ዝም ብለህ ማየት የለብህም፣ መቅለብ አለብሽ፣ ሁኔታን ማጣጣም አለብሽ እና ለፎቶግራፊ ላይ እንደዛ መሆን አለበት። አቅደሽ የምታነሻቸው ፕሮግራም ይዘሽ ተዘጋጅተሽበት የምትሰሪው ሁኔታ አለ። በኋላ ደግሞ እነዚህ ድንገት የሚነሱ ደግሞ ነገሮች ሬዲ ሆነሽ መገኘት አለብሽ። ሁሌም ሬዲ ናቸው። አዝሎንጋዝ ካሜራችሁን እስከያዛችሁ ድረስ ፎቶግራፍ አንተም በጣም ሁሌ ሬዲ ነህ። ምንም የሚያመልጥ ሞመንት አይኖርም። እውነት ነው። ስለ ልጅነትህ እናውራና በጣም አስቸጋሪ ልጅ ነበር ካሉ እንደው አንተ ራስህ ምን ስትል ሰማሁ? ከአፈር ውስጥ ወይም ከጉድጓድ ውስጥ ተቆፍሬ የወጣው ልጅ ነበር የምመስለው አልክና ትውልድ ሐዋሳ እንደሆነ አውቃለሁ። ከጣሊያናዊ አባትና ከኢትዮጵያዊ እናት ነው የተወለድከውና ለ11 ዓመታት ነው ሐዋሳ የቆየው። እንዲያውም የሐዋሳ ቆይታዬ ይሄ አድቬንቸር ወዳድ ውጭውን ወዳድ ለመሆኔ መሰረት ነው ትላለህ። ስለሱ እናውራ ይቻላል። አሁን ሐዋሳ በእርግጥ እኔ በተወለድኩበት ባደግኩበት ዘመን በጣም በደን የተሞላች ነበረች በጣም እና ኃይለኛ ማለት ጥቅጥቅ ያለ ደን ነበር ኢቭን ከተማ ውስጥ እና ቤቶቹ ትንሽ ናቸው። የሆነ ቦታ ላይ ነው እና ከአንድ ሰፈር ወደ ሌላ ሰፈር ኢቭን ለመሄድ የሆነ ጫካ አቋርጠሽ ነው የምትሄጂው የነበረው እና በዛ ላይ ደግሞ ሐይቅ ዳር አካባቢ ነበር የምንኖረው። እንግዲህ ሁልጊዜ ቫኬሽን ላይ ሪሶርት ላይ ተወልዶ እንደማደግ ነው። ግን ያኔ አይታወቅሽም። ሆኖም ግን እንደዚህ በተፈጥሮ የተከበበ አካባቢ ላይ ተወልዶ ማደግ ብሌሲንግ በጣም መባረክ ነው። ምክንያቱም ለወደፊት ለሆኑ ስራዬ አንድ ኔቸርን በደንብ የመጀመሪያ እድሜን አጣጥሜው ነው ወደ አዲስ አበባ የተዛወርኩት። ሆኖም ግን እንግዲህ አስቢ ያኔ አዲስ አበባ ለእኔ ትልቅ ከተማ ነበረች። ምክንያቱም ትልልቅ ፎቆች ምናምን የሚታዩበት ነበር እና እዚህ ስመጣ ትንሽ የመጀመሪያው አመት ትንሽ ተቸግሬያለሁ ማለት ይቻላል። ምክንያቱም ያ ጫካዬ ያ ዛፎች ምናምን የማያቸው እንስሳዎች ምናምን የሉም ኤኒሞር። መኪናና ፎቅ ምናምን ብዙ ሰው ምናምን ነበር የምታየው። ከዛ ግን ያው የማይለመድ የለም ተለመደ። ሆኖም ግን ያ ትልቅ ኢምፓክት ውስጤና አእምሮዬ ላይ ፈጥሯል። ፕላስ ዳይሬክት ኮንታክት ከእንስሳዎቹም ጋር ኦልሞስት እዛው ቅርብ ለቅርብ ነው። በመሬትም ያሉ የሚዘሉትም ሚዳቆች ምናምን ሁሉ ነገር እዛው በቅርቡ ይታያሉ እና አንዳንዴ ሳስበው ወይ ጉድ ራሴ አንዱ እንስሳ ነበርኩኝ ማለት ነው። እዛ ትልቅ ዙ ውስጥ ነበር ራሴ ሚኒ ታርዘን እያልኩ ነበር አልከኝ። አብረህ ከእንስሶቹ ጋር እዛ በቃ ሁሌ ሙቀት ነው እና በቁምጣ ወይ በፓንት በቃ የልጅነት ደግሞ ልጅ ሕፃን ስትሆኚ ነፃነት ልብስ ምናምን አያምርሽም። ያን ሁኔታ በደንብ አጣጥሜዋለሁ። ደስ የሚል ልጅነት ነው ያሳለፍኩት እዛ። እንዳልኩሽ ያ ግን ለዛሬ ኑሮዬ ሁሉ ጠቀመኝ። ምክንያቱም እነዛ በመሬትም ይሁን በምንም ይሁን በዛፍ ላይ የማያቸው እንስሳዎች ዛሬም ፍሬንዶች ናቸው እና በዛ ማደግ ምንም የሚያስፈራ ነገር የለም እና በዛ ሁኔታ ስታድጊ ምንም የሚያስደነግጥሽ ነገር የሚያስፈራሽ ነገር የለም። ፕላስ ሁሉን ነገር ይሄ መጥፎ ነው ይሄ ችግር የለውም እየተባልኩ ነው ያደግኩት እና ያ ሁኔታ ለዛሬ ጠቀመኝ። ፕላስ ያው ከአዲስ አበባ በኋላ ወደ ጣሊያን ሀገር ሚሊተሪ ሰርቪሱ ምኑ ለቀሪው ላይፌ ጥሩ መነሻ ነው የሆነኝ። አሁን ሚሊተሪ ሰርቪሱም ዲሲፕሊኑም ኦፍኮርስ ከዚህ እድገትም ግብረገቡም የቤት አለ አይደለ ፈሪሃ እግዚአብሔር ምናምን እሱ ሁሉ ተደምሮ
እዛ ጋር ስትደርሺ ከሰው ጋር ከሌላ ህብረተሰቦች ጋር ስትገናኝ ያለው ማሳየት ያለብሽ ትትና ወይ ደግሞ ጥሩነት፣ ጨዋነት መኖር አለበት። ያሁላ የያዝኩት ያደግኩበት ያስተማሩኝ አያቶቼ ቤተሰቦቼ እና አዲስ አበባ እዚሁ ቀጨኔ አካባቢ አዲስ አበባ ቀጨኔ እንደዚሁ በተለያየ ድሮ አጎቴ ነቀምት ነበረ። እዛ ትምህርት ቤት ሲዘጋ እንሄዳለን። ድሬዳዋ የተለያየ አካባቢና ከሁሉም ህብረተሰብ ብዙ የምትማሪው አለ የምታውቂው አለ። እሱን ይዘን ወደ ጣሊያን ሀገር ተሻገርን። እዛም ደግሞ ሌላ ህብረተሰብ ማላቀው እንዴት ነበር እስቲ በተለይ ገባሽ? እዛ ደግሞ ሲሄድ በቃ ባሰብኝ። በጣም ከስቼ ነበር። እንግዲህ አስቢ ከሐዋሳ ከጫካ እዚህ ከተማ መሀል አመጣ። 5-6 ዓመት ቆየሁኝ። ከዛ 9ኛ ክፍል ምናምን ሆነ ነው መሰለኝ ወደ ጣሊያን ሄድኩትና እዛ ደግሞ ቶታሊ ሌላ ከወይዘሩ ጀምሮ እና እኔ የምሄድበትን ሲዝን ራሱ አላውቀውም ነበረ። ትዝ ይለኛል ዛሬ ያንን ቶኒ ሳስበው ምስኪን ብርድ ሁሉ መጥቶት እዛው ክርችው ይል ነበረ። ምክንያቱም ዲሴምበር ላይ ነው የሄድነው፣ ቀዝቃዛ በረዶ የነበረ ሰዓት ነው እና ከዚህ የተገዛልን ልጆች ሆነን እቺ ቲሸርት አለች አይደል 2 ኪስ ያላት ጥበብ ምናምን ያላት በቃ እሷን አድርገን ሄድ ነው እና እዛ ስንደርስ ታኛልኩሽ ከፕሌን ስንወጣ ብርዱ ደግነቱ አንድ ያው አላዳመጥኩትም እንጂ አንድ አስተማሪዬ እንዴ አሁን እዛ የምትሄድ ከሆነ እኮ ዊንተር ነው። እኔ ዊንተር አላቅ በረዶ አላቅ በረዶ በጀላቲ ነው የማውቀው እና አይስክሪም ነው የማውቀው እና ያን ሁኔታ ዋላ ያን ሹራብ ሰጥቶኝ ምናምን በቃ እንዲህ ስንንቀጠቀጥ ከሻንጣችን ውስጥ ፒክ ያደረጉን ከኤርፖርት ሰዎች ወዲያው ሲያዩን ደነገጡ። በዛች ቲሸርት ብቻ በዛ በብርድ ከዛ ወዲያው አወጣንና አስለበሱን ምናምን ቶሎ እንደዚህ በቃ ጥርሳችን ቀጭቀጭ እያለ እኔም እህቴም እሷን የሴቶች አዳሪ ትምህርት ቤት የወንዶች አዳሪ ትምህርት ቤት ሌሊት 7 ሰዓት ከምናምን ላይ የደረስነው 6 ሰዓት ነው። 1 ሰዓት ተኩል መንገድ ከኤርፖርት ሌላ ሀገር በይው ከተማው ሮም። ከዛ እንደ ሻንጣ ጣል አደረጉን። እዛ ደግሞ የሚቀበለን ነበር፣ ተቀበሉን፣ ገባን። ሌላ ላይፍ ተጀመረ። እዛ ሚሊተሪ ሰርቪስ ውስጥ ገባ። ለስንት ዓመት ነው የቆየው? ከ1 ዓመት እስከ 3 ዓመት ነው። የተለያየ አሁን ለምሳሌ መከላከያ ከሆነ እንበል 1 ዓመት፣ ከዛ ኤርፎርስ ከሆነ 3 ዓመት፣ ባህር ኃይል ከሆነ 2 ዓመት እንደዚህ እና በአጋጣሚ የተመደብኩት መከላከያ ነው። ግን 1 ዓመቱ ኦልሞስት 2 ሆነብኝ ለኔ። ለምን አንድ ይፈልጉኝ ነበር ከዚህ የተወሰደው ዲሲፕሊን ኦልሬዲ እኔ እዚህ ትንሽ በደርግ ጊዜ ወስጃለሁ ትሬኒንግ። ከመሄዴ በፊት ቀበሌ ረገጣ ምናምን የሚባል ነበር። ፕላስ ያው ሲያዩሽ የሚፈልጉት አይነት ኤሌመንት ሆንኩባቸው። ከዛ እንደምንም ኮንቪንስ ለማድረግ እዛ ለማስቀረት ምናልባት ይሄኔ ጀነራል ሆኜ የሆነ ነበር አይታወቅም። እውነት ነው። ግን ኦፍ ኮርስ የሲቪል ላይፍ ነበር የምፈልገው እና ያንን ጊዜ እኔ ሌላም መሄድበትም ስላልነበረ ገና ዘመዶችን እስከማገኝ ድረስ ምናምን እዛው እንድቀመጥ ተደረገ። እዛው ካምፕ እና ለዛ ነው ኦልሞስት ኤክስቴንድ የተደረገው ያ ሚሊተሪ ሰርቪሱ። ልክ በቃ ስራ ማግኘት ስጀምር መኖ ስራ ሳገኝ ተመርቄ ወጣሁኝ። ከዛ በቃ የሲቪል ላይፍ መኖር ጀመርኩ። እንደን እያለ ያው ጓደኛዬንም ጣሊያናዊት ጓደኛዬን አወኩኝ ምናምን
ሮም ሆኜ ነው እንግዲህ ሮም ሆነ ሮም ሆኜ ነው እህቴ ወደ ካሜራው እንግዲህ እንዴት ገባህ ለሚለው የመጀመሪያ ኤስኤልአር ካሜራ እንደዚህ ሴል ላይ ገዝታ ጊፍት ሰጠችኝ ለ18ኛ ዓመቴ። ከዛ ይሄው ዛሬ መኖሪያ ላይፌ ሁሉ ነገር መገለጫ ሆኖ እህትህ በማለት እቺ ናት እቺ ካሜራ ናት እንግዲህ ታሪካዊቷ ካሜራ ነው እህትህ የሰጠችና ከዛ በፊት እንትኑ ነበረ ልምዱ ነበረ ወይ ፍቅሩ ነበረ? አዎ እህትህ ለምን በዛ ጊዜ እንዲሁ ዝም ብላ ነው የሰጠች ወይስ ያየችው ነገር ሊኖር ይሆን? አይ ዶንት ኖ በጣም ነው የሚገርመኝ ሁሌ ይሄ ነገር። ምክንያቱም ትንሽ ስዕል መሞካከር ነበረ ትምህርት ቤት ጎበዝ ነበርኩኝ በስዕል እና ይሄን ልጅ ወደ አርት ስኩል እናስገባው ቴንደንሲው አርት ላይ ነው እና ይሄ ከአርት ጋር የተያያዘ ነገር ላይ ወዳለሁኝ። ያው በስዕል የታወቁ ሰዎች ያሉበት ሀገርም ይልቆጣሊያን ልክ ነው እና ፕላስ አንድ ቦታ ዝግ ቦታ ላይ መቀመጥ ብዙ አልወድም እንዳልኩሽ ያ እድገት በጣም አፌክት አድርጎኛል። ምክንያቱም ነፃነት እወዳለሁኝ። ይሄ ቤት ውስጥ ራሱ ዝግትግት ያለ ክፍሎች ምናምን አልወድም። ኢንተርኮኔክትድ የሆነ ነገር ደስ ይለኛል እና ያው ውስጤ ነው ሪፍሌክት ማደርገው የነበረው። ሆኖም ግን ያኔ እሷ ይሄንን ስዕል ላይ ጎበዝ ነበርኩኝ ብዬሻለሁ እና እዛ ትምህርት ቤት ይግባ ምናምን ተብሎ ተገኘልኝ አርት ስኩል ነገር ለመግባት። ግን በመሃል ያው ሚሊተሪ ሰርቪሱ መጣና ወደዛ ሄድኩኝ እና እህቴ ጊፍት ትሰጠኛለች ብዬ ያሰብኩት ኤክስፔክት ያደረኩት ያው ቀለም ብሩሽ ምናምን ነበር። ግን የሆነች ቦክስ ይዛ ስትመጣ እና ስከፍተው ካሜራ ነች። ለኔ አዲስ ነው አላቅም እና ኦፍ ኮርስ ደስ አለኝ። በመጀመሪያ ደሞዟን የገዛችልኝ እና ትልቅ ሴንቲሜንታል ቫልዩ አለው። ከዛ ዝም ብዬ ይዣት ብዙ ጊዜ ቆየሁኝ። አልፎ አልፎ ሞካከርበት ጀመረ። አንድ ክረምት ፎቶ ማንሳትና ፊልም ማጥቆር ፕሪንት ማድረግ ምናምን የ3 ወር ኮርስ አለ ሲሉ በቃ ወዲያው እዛ እንድመዘገብ ተደረገና እዛ ተመዘገብኩኝ። በቃ ያኔ ፎቶን ማንሳት አስተማሩኝ፣ ካሜራውን መጠቀም አስተማሩኝ። ትልቁ ካች ያደረገኝ ምንድነው ውስጤን የለከፈው ልበል ዳርክ ሩም ውስጥ ያንን ፊልሙን ዴቨሎፕ አድርገን ዴቨሎፕ ካደረግን በኋላ ማጥቆር ይባላል። ፕሪንት ደግሞ እዛው ዳርክ ሩም ውስጥ አተመን ያ ነጭ ወረቀት ላይ በኬሚካሉ አማካኝነት ምስል ሲወጣ ስዋት ማጂክ ለኔ ያኔ ዋው አፊን ከፍቼ ማየት ጀመርኩኝ እና ቶሎ በደንብ ለማየት መብራት ለማብራት አይበራም እኮ ይቃጠላል። ነው ዋና እኮ ጥንቃቄ የሚያስፈልገው ላይት እንደሚጠቅም ሁሉ ለፎቶ ላይት ራሱ ዳሜጅ ያደርጋል። ላይትን መጥነህ ነው በሱ ነው የምትስለው አይደለ? በሱ ነው የሚሳለው፣ በሱ ነው የሚሰራው። ላይት ነሰሰሪ እንደሆነ ጥሩም እንደሆነ መጥፎም ይሆናል ካልተጠነቀቅሽ። እና እኔ ቸኩዬ ለማየት ላበራ ስል ነው ከዛ ፊክሰር ላይ ኬሚካሉ ፕሮሰስ አለ። ዴቨሎፐር ፊክሰር ምናምን ውሃ ምናምን አለ። ዴቨሎፐር ውስጥ ከገባ በኋላ ዴቨሎፕ ያደርገዋል ኬሚካሉን። ከዛ ውሃ ውስጥ ይገባና የውሃ ትሪ ያለ ውሃ ውስጥ ደግሞ ገብቶ የዛ የዴቨሎፐር ኬሚካል መልቀቅ አለበት። ከዛ እንደገና ወደ ፊክሰር ኬሚካል ውስጥ ይገባል። ምክንያቱም ፕሮሰሱን ፊክስ እንዲያደርገው እንዲያቆመው ማለት ነው። ከዛ በኋላ እንደገና ሌላ ውሃ ውስጥ ይገባል፣ ይለቀለቃል በደንብ። ከዛ መብራት ይበራል፣ ይሰጣል ማለት ውሃው ኬሚካሉ ውሃው ምናምን እንዲንጠፈጠፍ። ከዛ ያንን ኢሜጁን ሳይ የሰራሁትን ራሴ ከመጀመሪያ እስከ መጨረሻ የሰራሁት ስለነበረ
በቃ ምንም ነገር ከዛ ወዲያ ታይቶኛ አያውቅም። በቃ ፎቶና ፎቶግራፍ በቃ ከዛ ደስ የሚለው ነገር ምንድነው ፈጣሪ በቃ አንተ ፎቶግራፈር ትሆናለህ መሆን አለብህ ብሎ ያዘጋጀልኝ ነው የሚመስለው። ጣሊያን ጓደኛዬን ደግሞ ሚሊተሪ ሰርቪስ እንደጨረስኩኝ ጣሊያን ጓደኛዬ እሷም በሆቢ ጎበዝ ፎቶግራፈር ነበረች። ብዙ ነገር ታውቃለች። በቃ እሷ ነች ብዙ ነገር ያስተማረች በጣም ብዙ ነገር እና ከእሷ ጋር ትንንሽ ስራዎች ለመስራት እና በራሳችን ደግሞ ጉዞ እንጓዛለን። ትራቭል እናደርጋለን ምናምን። ኦሬዲ ትራቭል ወዳለው ውጪ ወዳለው ምናምን በቃ አገኘዋ። እንደው እናነሳዋለን። ይሄ ዳርክ ሩም ስትል ጨለማ ክፍል ፎቶ ማጠብ አሁን ያለው ፎቶ ቴክኖሎጂ እና በፊት የነበረው እንደምታየው ነው። አሁን በስማርት ስልክ ቀጫርጎ ያኛው ፕሮሰስ የለም። ግን ድሮ ልጅ እንኳን ልጆኜ ስቱዲዮ ገብተን በስቱዲዮ ወይ በራስ ልብስ ወይ በፎቶ ቤት ልብስ የሆነ ፎቶ ተነስተ ማስታወሻ ያስቀምጥናቸዋለሁ። አሁን ጄነሬሽኑ ጥሩ ስማርት ስልክ መኖሩ ቴክኖሎጂው መኖሩ ጥሩ ራስንም አፕዴት ማድረግ ጥሩ ነው። ኢቭን ከቴክኖሎጂው ከስልክ ጋር ብቻ ሲሆን እየመጡ ያሉት ካሜራዎች ራሱ በጣም የሚገርሙ ናቸው። ሞራንት ታግዘኛለህ ብዬ ተሳስባለሁ በዚህ ፊልድ ላይና እንዴት አየኸው? እንደው ያኔ የነበረውንና አሁን ያለውን ነገር አይናፍቅም? አንተ ስቲል እንደዛ ታደርጋለህ? ኦፍ ኮርስ ኧረ እኔ ከዛማ አልተለየሁም። ኦኬ አሁንም ፊልም አነሳለሁኝ። በፊልም ነው የምታነሳው? አጠቁራለሁ አትማለሁ ምናምን። ምክንያቱም መሰረቱን ከረሳሽው ትንሽ የሆነ ከእናትሽ ጋር የተራራቅሽ አይነት ከቤተሰብ ጋር የተራራቅሽ አይነት ነው። ለብዙ አመት ስሰራበት ቆይቼ ድንገት ወደ ዲጂታል ሽፍት አድርጌያለሁ። በእርግጥ ግን የሆነ ሰዓት ላይ ስቲል ያንን ኢቭን በስራ ዙሪያ ክላይንቶች በዛ የሚፈልጉ ክላይንቶች አሉ። በዲጂታሉ ኖ በድሮ በአናሎጉ ያ ስላለ which is ጥሩ ነው እና somehow የእውቀትን መገለጫ ሆነ። አሁን ብዙ ቦታ ጥበብም ነው እኮ በጣም ጥበብ ቴክኒክ ይጠይቃል። ምክንያቱም አሁን አንስተሽ አታየውም እኮ እንደዚህ አትይም እንደሆነ ሲጋር የሆነ ነገሩን አትልም። ውስጥሽ ነው ያለው ልብሽ ውስጥ ነው ያለው እና ንቅንቅ የለም። ይሄ ስቲል ጥሩ ነው እና በዚህ የሚሰራው በቃ ቤት ሁሉን ነገር ዳቦ ስትጋግሪ ከዳቦ ቤት ሳይሆን ወይ የተዘጋጀ ነገር ሳይሆን ራስሽ ቀመመሽ ኳንቲቲውን የዱቄቱን ጨውን ይስቱን እርሾውን ምናምን ሁሉ ነገር እና የሚቆይበትን እንደን መጨረሻ ላይ ራስሽ ሰርተሽ ቶታሊ ከዳቦ ቤት ከፋብሪካ የተለየ ነው እና ያ የአናሎግ ጊዜው የአናሎግ ሁኔታ ከኔ እስካሁን አልተለየም። አሁን ለምሳሌ ድሮ ዳርክ ሩም ይባል ነበር አይደለ? ዛሬ ደግሞ ላይት ሩም ተብሎ ኮምፒውተር ላይ ላይት ሩም የሚባል ሶፍትዌር አለ። ገባሽ? በብርሃን ላይ ሆነሽ ኮምፒውተርሽን ፎቶዎችሽን ኤዲት የምታረጊበት ላይት ሩም የሚባል አንድ አካል አለ እና ምንድነው በአናሎግ መስራቱ በደንብ እንድታስቢ ያደርግሻል። ዲጂታል ደግሞ ያራርቅሻል፣ ሩቅ ነው። ግን መሰረቱ ያ ከዛ መተሽ ወደ ዲጂታል ስትገቢ በጣም ጥሩ ነው ነው የምለው እኔ። እንዳልከው ነው መቼስ በአናሎጉ ፎቶ ስናነሳ እኮ 4-5 አታነሳም። አንድ ፎቶ መጥነህ አስበህ እዚህ ጋር እንዳይበላሽ እንደዛ ብላችሁ ተጠንቅቃችሁ ነው የፊልምም ነገር አለ። ዲጂታሉ እንዳልነው ሜሞሪ ነው። ዲስአድቫንቴጅም የሚኖረው ይመስለኛል። ሜሞሪ ኮራፕት ሊያደርግ ይችላል። እንደዛ አይነት ነገር አይደል? አደጋ እሱን አታንሽብኝ። ያጋጠመ ነገር ነበር። እንደዛ ያነሳዋቸው ፎቶዎች አሉ እስካሁን ፊልሞቹ እንዳማረባቸው አሉ። ግን ዲጂታል ላይ ድንገት ኮራፕት ያደርጋል። በቃ ከየትም አታገኘው። በጣም የሚገርም ነው። ቴክኖሎጂ ይባላል እንጂ ዋና ነገሩ እንደ እኔ ያነሳሁት ሴቭ ካልሆነልኝ ለእድሜ ልክ የቱ ጋር ነው? ጊዜያዊ ነው ማለት ነው። ታሪኩን ነው እንግዲህ የምታጣው። ያኔ ያስቀመጥከውን ታሪክ በሆነ እንዲህ ፍጥነት አሁን ቱ ቢ ሴፍ 3 ወይ 4
ኤክስተርናል ባክአፕ ላይ ነው የምታስቀምጪው። አንዱ እንኳን ቢወድቅ ኮራፕት ቢሆን ምናምን ደግሞ ምንድነው የሰማሁት ሪሰንትሊ ከጊዜ በኋላ አሪፍ ያልሽው ሴፍ ያልሽው ራሱ በቃ ፌል ሊያደርግ ይችላል ከምድር ተነስቶ። በጣም ከባድ አንድ ቆንጆ ፎቶ የተነሳ ራሱ አለ ዛሬ ዱፕሊኬት ምንድነው አሁን ያደረኩት ያለሁት ዲጂታይዝ ያረኩት ወደ ዲጂታል እየቀየርኳቸው አሉ። ግን ኔጌቲቭ አንድ ነው፣ ያ ፎቶ አንድ ነው በቃ። ከዛ ማተም ትችያለሽ እንጂ እሱን ዱፕሊኬት ማድረግ አትችይም። ያ ክሊሼው ነው፣ ኦሪጂናሉ ነው። እንትን ግን ዲጂታል ላይ ግን እንደፈለግሽ ሚሊዮን ማባዛት ትችያለሽ። ያልሄድክበት አካባቢ የለም ቶኒና እንደው የቀረህ ያለ ብዬ ማስበው የለምና በሚሄድበት ቦታ ሁሉ ይቀየራል ይላሉ ጓደኞች። ደፋር ነው፣ ምንም የሚፈራው ነገር የለም። እንዳልከው ቅድም የኖርከው ይሄ አዋሳ የኖርከው እንትን ይረዳህ ይመስለኛል። በጣም እንድትደፍር ሸረሪቱን ላባገኝ እጄ ላይ እንድትሄድ አረጋታለሁ ምናምን ስትል ሰምቻለሁና እዛ የነበረህ አዋሳ የነበረህ እድገት እዚህ ላለህ የዋይልድ ላይፉን ለመልመድ መንገድ ሆኖላልና እንደው በየሄድክባቸው አካባቢዎች የነበሩ አቀባበል ማህበረሰቡ እንግዳ ነህ፣ ከዛ ደግሞ ቀይ ነህ፣ ነጭ ነው የምትመስላቸው፣ አበሻ ላትመስላቸው ትችላለህ። የኢትዮጵያ ሕዝብ ደግሞ እንግዳ በመቀበል በእርግጥ አንታማም። ግን እንደው በየሄድክበት የነበረው አቀባበል እንዴት ነው? በጣም በጣም ጥሩ ነው። ለኔ ምንድነው መሰለሽ ቅድም እንዳልኩሽ አስተዳደግ ይወስነዋል። ህብረተሰቡ ያደግሽበት ህብረተሰብ ይወስነዋል። ፕላስ ቤተሰብሽ ራሱ የሚሰጥሽ ትምህርት ትልቅ ተጽዕኖ አለው። አሁን አባቴም አያቴም አሁን በተለይ አባቴ ነጭ ነው፣ ኦፍ ኮርስ ጣሊያን ነው። በእነሱ ጊዜ ምን ነበር መሰለሽ ስለ ጥቁርና ነጭ ሬሲዝም ነበረ። እሱ ይሄን ነገር አይቀበልም አይወድም ምናምን። ኢንፋክት የሚኖረው ያገባው ጥቁር ሴት ነው። ሆኖም ግን ልጆኜ ምን ይላል ነበረ፣ እሱም አድቬንቸር በጣም ይወዳል፣ ብዙ ሀገር ኖረዋል ምናምን። ቶኒ ያለ በህይወትህ ወንጀል ስለሰራህ ወይ ኤኒቲንግ እስር ቤት አይደለም ነፃነትህን የሚገፍህ፣ ጭንቅላትህ ራሱ እስር ቤት ሊያደርግህ ይችላል። እና አትስረቅ፣ አትዋሽ፣ ለሰው መጥፎ አትሁን። በተረፈ የትም ሀገር ደረትህን ነፍተህ በነፃነት መንቀሳቀስ የምትችለው ከእነዚህ ነገሮች ስትርቅ ነው። ፕላስ ይሄ እንዳልኩሽ በእነሱ ጊዜ ያው ነጭ ጥቁር ምናምን ይባላል አይደል? ይሄ ቢጫ ነው፣ ይሄ ጥቁር ነው፣ ይሄ ነጭ ነው፣ ይሄ ድሃ ነው፣ ይሄ ሀብታም ነው ምናምን እንዳትል፣ ሁሉ እኩል ናቸው። መለየት ያለብህ መጠንቀቅ ያለብህ መጥፎ እዚህ ጋ ነው፣ ጥሩ እዚህ ጋ ነው። ግልጽ ስለሆነ አንተ ጥሩን ነው መከተል ያለብህ። እና እዚህ ጋ አንድ ነገር ካደረክ፣ መጥፎ ነገር ካደረክ ወያ መጥፎ ነገር ለሰው የሰራኸው ዞሮ ይመጣብሃል። ኦር ደግሞ እዛ ቦታ ላይ ልትሄድ ትችላለህ። ነፃነትን አሁን እንደዚህ ብለህ መሄድ ይሻላል ወይንስ ደግሞ እንደፈለክ መሄድ ይሻላል? እና አያቴም ነፍሳቸውን ይማረው፣ እሳቸውም በጣም ትልቅ ሰው ነበሩ። የእናቴ አባት እሳቸውም ገባሽ የሰው ነገር የሰው ገንዘብ ምናምን አደራ። በዛ ሁኔታ ስናድግ ኦፍኮርስ ያችን መንገድ ይዘን ሄደን የፈለገ ቢሆን አሁን ንቅንቅ የለም፣ የእኛና የእኛን ነው። ቢወስዱብኝ ይሻላል የሰው ከመወስድ እና ያ በዛ ሁኔታ አድጌ አንድ የጫካው የአውሬው ሁለት በዚህ አይነት መልኩ ማደግ። ሌላ ትልቅ ኢምፖርታንት ነገር የሚለኝ የነበረው አባቴ ሁሉ ሀገር ቤትህ ነው፣ ሁሉ ሰው ወንድም እህትህ ነው። ድንበር ፖለቲካ ነው እንጂ ያደረገው ፈጣሪ ድንበር አልፈጠረም። ስለዚህ you can go everywhere as long as you are good to yourself and to others። በቃ ኢንፋክት በቃ እኔ ድንበር አላቅም በር አላቅም ምናምን ለምን ልሂድበት። በቃ that's why እሄዳለሁ፣ አድራለሁ፣ በላለሁ፣ ጠጣለሁ ከማንኛውም ህብረተሰብ ጋር I'm fine።
በጣም በየመንገዱ ነው ለምታድረው እንደው መኪና ውስጥ ልታድር ትችላለህ የሆነ ቦታ ድንኳንህን ጥለህ ልታድር ትችላለህ እንደውም ዓለም ነው የሚሆነው ዓለም የሚባለው ባንተ ጉዞ ገበሬ ቤት ካደርክ ነው እንጂ በጣም ብዙን ውጪ ነው የምታሳልፈው በዛ ሰዓትስ አካባቢው ሰዎች መቼስ የሆነ ነገር እንዳይሆን ይሄ ሰው ብለው እንትናቸውን የሚያሳዩበት መንገድ የለም በጣም ምክንያቱም እንዴ ቤት እየኖረ ለምንድን ነው አረ ተሰብስበው ላይ ይመጣሉ ትልቅ ሽማግሌዎች ለምንድነው እንደው ባክህን ምን ሆነህ ነው አረ ጥሩ አይደለም ለሊት ምናምን በእነሱ እይታ አረ ግዴላችሁም እሺ ሰውነተውልህ እሺ እንደፈለጋችሁ ግን ምንም እሺ ና አርጎ ጠጣ ወተት ጠጣ ራት በልቼ ምናምን እኔ ያው አንደር ዘ ስታር ነው ፍራሽን እንትን ብዬ ጨረቃ ወይ ከዋክብት እያየው መተኛት የምፈልገው የቤትማ የትም ቦታ አለ ግን ያ አይደለም እነሱ ደግሞ ያንን አይረዱልኝም እነሱ በራሳቸው ጥሩነት ኢምፖሲብል አንድ ሰው ደጃፋቸው ሄጄ ወይ ሰፈራቸው መጥቼ መንደራቸው መጥቼ ደጅ ምተኛበት ያውም አልጋው ለቆ የሚያስተኛ ማህበረሰብ አስበው እና አንዳንድ እናቶች እኔን ምን ሆነ ነው እንደው ባከንና በቃ ገባላች እነሱ ጋር ደረስ እላለው አስረዳቸዋለሁ ስራዬ እንደዚህ ነው እንደዛ ነው ምናምን ወይ ጉድ ይላሉ በቃ እንደዚህ ተኳክብት እያነሳው ሳድር ምናምን የተለየ ሁኔታ ነው ብቻ ማጥማይ ብዙ እንግዲህ አይረስ የሚባሉ ፎቶዎችን አንስተሃል የሰው ፖርትሬትም ይሁን ከላንድስኬፕም ሊሆን ይችላል ዋይልድ ላይፍ ብዙ ነገር አንስተሃልና በተለይ ካነሳቸው ሰዎች መሃል ባለፈው አንዷ ተገኝታለች ሚል በጣም የምታምር ቆንጆ ልጅ ተገኝታለች እንዲሁም ባቲም ቆቦ የሚያነሳቸው ነበርና ከዛ በኋላ አግኝታቸው ከዛ ደግሞ ፎቶአቸውን የመስጠት የማሳየት እድል ኖሮህ ነበር ብዙ ጊዜ ያነሳቸው ሰዎች አዎ እንደዚህ ትራቭል ሳደርግ አትሜ የምሰጣቸው አሉ ኦር ደግሞ በቃ ጥሩ የቤተሰባዊ ግንኙነት ኖሮን ከልጅነታቸው እስከ አዋቂ ድረስ አዎ እንዴ አብረን ኦልሞስት ቤተሰብ ናቸው ይመጣሉ እዚህ አድጋ አሁን እቺ ያልሻት ቆቦዋ አድጋ አግብታ ሁለት ወልዳ ምናምን እዚህ ለአንድ 3 ወር ብላ እዚህ ተቀምጠው በራው በጣም ነው ደስ የሚለው ቤተሰባዊነት ጭምር ነው የምትፈጥርበት የምትጓዝበት የምትሄድበት ቦታዎች ሌላ ቤተሰብ ተወዲ አዲስ አበባ ቤተሰብ አለው ቆቦ ቤተሰብ አለው ባቲ በየሄድክበት ወዳጅ ዘመድ አፍርተህ ነው የምትመጣው እንግዲህ ከፎቶግራፍ ያገኘኸው እንትን ነውና እንደ ዋናው አሁን አንተ ለደረስክበት ሌላውም ወጣት እንደ ቶኒ አይነት ፎቶግራፈር ነው መሆን ፈልገው ቢል ምንድነው ዋናው ሜን ኢንግሪዲየንት ነው ዋናው እንትኑ ለፎቶግራፍ እንዲህ ባለሙያ ለመሆን ምንድነው ዋናው ነገር ምንድነው ሲጀመር ለዛ ሙያ ፍቅር ይፈልጋል ፓሽን ይፈልጋል ዴቮሽን ይፈልጋል ምንድነው አሁን ለምሳሌ ዛሬ እኔ የሆነ ስራ ማልፈልገውን ቦታ ሊሆን ይችላል ያ ደግሞ ስሜት አጋጥሞኝ ያቀም የተላኩበት መሄድ ነው ስራው ያገኘውበት ቦታ መሄድ ነው እና በቃ ሁሉ ጊዜ ዝግጁ ነው ውስጤ የትም ቦታ ሄዶ ፎቶ ለማንሳት እሱም ኦፍ ኮርስ በጊዜ በሂደት ነው መታዳብሪው ሆኖም ግን ለማንኛውም አይነት ስራ ስፔሻሊ ለፎቶግራፊ ፍቅርና ዴቮሽን ምንድነው ዴቮሽን ትጋት አዎ በቃ ያስፈልጋል ይሄ ላይውን መሆን የለበትም ብዙ ነገር አብረውት የሚመጡ ወይ የሚያሳይሽ የሚያመጣብሽ ነገር አለ ለማንሳት የሆነ ቦታ ደስ የሚል ነገር ለማንሳት ሄደሽ ማይሆን ነገር ሊያጋጥምሽ ይችላል ኮንሲደሬሽን ውስጥ መክተት አለብሽ እሱን አሁን ቅድም ከሱ ጋር ያወራ ነበር ስትወጣ ከቤትህ በቃ ቀና ነገሩን ስራውን አስቦ ነው እንጂ መሄድ ያለበት እንደዚህ ቢሆን ምናምን እሱ አያስፈልግም ለሱ ደግሞ ዋናው ስላለ ስራሽን ብቻ ነው ማሰብ ያለ እዚህ ጋር ያለውን ነገር የኔ ጉዳይ ነው ከዛ ደግሞ በጥቅሉ ደግሞ እሱ ፈጣሪ ያው
ተስተካክሏል። የሴፍቲውን ሁኔታ እሱ ጋር አሁን ምን ላነሳ ወደድኩ መሰለ በዚህ በፎቶግራፍ ስራ ወይም ደግሞ የሆነ ረጅም ጉዞ አድርገህ ነበር በመኪና በፕሌንም አይደለም እንዴው በእየነዳ ሄደህ ምናምን ከዚህ ጎንደር መተማ ሱዳን አድርገህ ግብጽ ስለ ግብጽ ጉዞ እናውራ እንዴት ነበር ሐሳቡ ራሱ መጀመሪያ እንዴት ነው ይመጣልህ ከድሪም ጉዞዎቼ ከመመኛቸው ጉዞዎች አንድ አምስቱ አንዱ ነበረ አሁን እስቲ ሁሉንም ጣል ላድርግልሽና አንድ ከአዲስ አበባ ሳውዝ አፍሪካ እና ኮንቲኔንቱን መዞር ሌላው ደግሞ ከአውሮፓ እስከ ራሻ ድረስ ለመሄድ አለ ሳይቤሪያ ትራንስሳይቤሪያን የሚባል ጉዞ አለ በባቡር በመንገድም ይቻላል እና እነዚህ ትልልቅ ጉዞዎች ምኞቴ ነበሩ እና ከአዲስ አበባ ግብጽ ሚድል ኢስትም እንደዚሁ አንዱ ደግሞ ከአዲስ አበባ በሱዳን ግብጽ አርጎ ሊቢያ ቱኒዚያ አርጎ ሞሮኮ ደርሶ ከሞሮኮ ደግሞ በጂብልተር ስፔን ገብቶ አውሮፓ ጣሊያን ነገር መሄድ ኦሬዲ አውሮፓ ብዙ ዞር ያለው በባቡር በሊፍት እንደዚህ ሃይክ ያረግን ብዙ ዞር ያለው እንደ ባክፓከርስ በጣም ነው ጉዞ የምወደው እና እሱን አድርጌያለሁ ብዙዎቹን ደስ ማለት ሞዳቸውን አድርጌያለሁኝ ሆኖም ግን እነዚህ አሉ አንድ ሁለት ይቀሩኛል አሁን የእንትኑ ያልተሳካልኝ በሊቢያው ጦርነት በቃ ሞከርኩኝ ብዙ እና ትዝ ይለኛል ግብጽ ላይ አንድ በጣም የቱሪዝም ላይ የሚሰራ ጓደኛ አፍርቼ ብዙ ነገር በቅናሽ እንድጓዝ በቅናሽ እንድንቀሳቀስ በቅናሽ ምግብ መበላበት ምተኛበትን አሳየኝ እንደ ሎካል አንተ ቱሪስት አይደለህም ተጓዥ ነህ ስለዚህ በዛ ላይ ደግሞ ከኢትዮጵያ ነው የመጣኸው ስለዚህ our brother ናምን በዚህ ባባይ ጉዳይ ራሱ አንዳንድ ነገር ፋኒ ነገሮችም ተፈጥረዋል እንደገጠመኝ እሱ ምን አደረገልኝ እዛ በአረብኛ አነገረልኝ የሊቢያ ኤምባሲ ተጠሪ መጀመሪያ እኔ ደውዬ በእንግሊዘኛ አናገርኩት ኖ ኢምፖሲብል ምናምን አለኝ እና ያው የሱ እንግሊዘኛ በደንብ አልተረዳሁትም ከዛ ይሄ ቢሹ የሚባል ግብጻዊ ጓደኛዬን እሱ ባከን እንደዚህ አናግረልኝ እንዴ ግን ይቻላል እንዴ ለማንኛውም እስቲ ላናግርልህ አሁን እኮ ጥሩ አይደለም ምናምን አይ ግድ የለህም እኔ ኦኬ ነኝ አም ፋይን አንዴ ልግባ እንጂ ጠብጠብ እያልኩኝ ሄዳለሁ ያው ዞሮ እኮ የአካባቢው ሰው ይንቀሳቀሳል ምንም ቢሆን ይንቀሳቀሳል ከዛ ኦኬ ብሎ ያው ደወለ በአረብኛ አናገረልኝ ሲጮህበት ይሰማኛል አንተ ምንህ ነው ጓደኛዬ ነው አትወደውም ማለት ነው እንዴት አደጋ ውስጥ እንዲገባ ደግሞ በዛ ላይ ጣሊያን ነው we don't want trouble አመን ለሁለት ሀገር ነገር አደረገው አዎ ገባሽ ጥሩ ግንኙነት አላቸው ሊቢያ ጣሊያን ምናምን እና it's not a good time ጥሩ አይደለም ምናምን ሲጮህበት ይሰማኛል በኋላ አስረዳኝ በቃ እስከ መጨረሻው ሞከርኩኝ ምንም አልተቻለም በኋላ በሌላ ሁኔታ መሄድ ይቻል ነበር ግን ያው ህይወትን መሸጥ ነው ሞር ለአደጋ ማጋለጥ ስለነበረ it's okay በቃ እንግዲህ አንድ ቀን ሰላም ሲሆን እሻገረዋለሁ ብዬ ተውኩት እንጂ ሊቢያን አቋርጬ በቱኒዚያ አድርጌ እንዳልኩሽ ሞሮኮ ገብቼ በሞሮኮ በዛ ማቋረጥ ነበር መሄድ ጣሊያን ነገር መግባት ነበር ዛረፍ ብሎ ደግሞ እንደዚሁ በግብጽ በኩል መመለስ ያው መርከብ ባቡር መኪና እግር ምናምን በእግር ሁሉ ነገር ግን የዚህ የኢትዮጵያ ግብጽ ጉዞ somehow ረፍትም ያስፈልገኝ ነበረ ፕላስ እንዳልኩሽ የተመኛቸው ጉዞ አንዱ ነበረ ባይላንድ በቃ ሊትራሊ
እያጣጣምኩት ችግሩንም እያየሁኝ ከህብረተሰቡ ጋር ተጋፍቼ በሚኒባስ፣ በታክሲ፣ በባቡር፣ በባስ፣ በመርከብ ሁሉንም አይነት ትራንስፖርቴሽን አይነት ነው የተጠቀምኩት እዛ እና ደርሶ መልስ ወር ከ15 ቀን ነው የፈጀብኝ። ቢኮዝ ያው እያረፍኩኝ የጎበኛው እያነሳሳው በዛውም የአባይን የናይልን ሁኔታ እየተከተልኩ ምናምን እና እዛ በቃ ብዙ ስኳትን እግሬ ሁሉ አሞኝ እንደዚህ ሱዳን ላይ በተለይ እዛው ወንዝ ዳር አባይ ዳር ቁጭ ብዬ እግሬን ያቀዘቀዝኩበት ታይም በተፈጥሮ ደግሞ ምን ወዳለሁኝ አሁን ሰው መኪና ቴምበር ምናምን ኮሌክት ያደርጋል አይደለ? እኔ ደግሞ ኮሌክት የማደርገው ወንዞች ውስጥ መዋኘት ነው። የኢትዮጵያ ወንዞች ጠቅላላ አሉ የሚባሉትን ዋኝቻቸዋለሁ፣ ገብቼ ወጥቻለሁ እና እዛም ሄጄ ከዩጋንዳ የሚመጣው ላይ ዋኝቻለሁ፣ ካርቱም ላይ ከኢትዮጵያ የሚመጣውን ዋኝቻለሁ፣ ተደባልቆ ደግሞ እዛ ጋር እሱም ዋኝቻለሁ እና እንትንም ግብፅም አስዋን ላይ ዋኝቻለሁ። ይሄ ፋሉካ የሚባል ጀልባ አላቸው። እንደውም በአጋጣሚ ከየት ነው የመጣኸው ምናምን ሲለኝ ከኢትዮጵያ ስለው አትዩብ ያለ አትዩብ why you cut the water why you cut the water no we don't cut the water because you are our brother we will never cut the water you will have the water don't worry okay እና ምን አለኝ I have a new boat what is the name of Nil ነው የሚሉት እነሱ in Ethiopia what is the name of Nil አባይ አሰባሰበና I will call አባይ my new boat ብሎ አባይ ብሎ ሰየማት እና ከዛ ጀልባ ላይ ይዞኝ ሄደ የሚዋኝበት ዳይቭ የሚደረግበት ቦታ ላይ ምናምን አሁን እዚህ መዋኘት ትችላለህ እያለኝ በቃ እዛ ውስጥ ለማ እንትን ልበለው ለማ ያንን ደስታ ልንገረው በሉ እንግዲህ አባይ ላይ እኔ ቲክቶክ አላቅ ሰልፊ አላቅ እዛው በካሜራ አንድ ሁለት ፎቶ ራሱ አነሳኝ። ከዛ ውጭ በቃ ያ ሜሞሪ ያችነች ያለችኝና ሶስቱም ሀገር አባይን ከመጨረሻው ሜዲተራኒያን እስከሚገባ ድረስ ተከትየዋለሁ። 1000 years ያለው እድሜ ያለው ወንዝ ነው እና በዓለም ትልቁ ረጅሙ ነው እና ለኔ ትልቁ ደግሞ ነገር ሜዲተራኒያን እስከሚገባ ድረስ ያለውን ጉዞ እንግዲህ አስቢ ስንትና ስንት ሺህ ኪሎ ሜትር እና እሱንም አይቼው በዛ ላይ ትልቁ ህይወታቸው ነው ማለት ትችላለሽ እነሱ እና ግራና ቀኝ እኔ በፕሌን አውቀዋለሁኝ ከጣሊያን ሀገር ወደዚህ ወይ ከዚህ ወደ ጣሊያን ሲሄድ ያው በዛ ነው የምታልፊው በግብጽ ላይ ነው የምታልፊው በቃ እንደ እባብ ነው ግሪን ያለው እዛ ጋር ብቻ ነው ዳርና ዳሩ ብቻ ነው ከዛ ሹሮ ነው በረሃው ያንን ነው የምታየው እና በምድር ላይ ደግሞ መሬት ላይ ደግሞ ያንን ኤክስፔሪየንስ ሳደርገው ቶታሊ የተለየ ስሜት ነውና ቴምር የሚያመርቱበት መሰረታዊ ነገራቸውን የሚያመርቱበት ምናምን አባይ ነው እና ኢትዮጵያ ታድላለች በጣም እንግዲህ አንተ ግብጽ ላይም ሱዳኑ ላይም ያለውን አይተ ያዋኘህበት አባይ አሁን ደግሞ ለሀገሩ ሊከትም እድል ሆኖ ላይ መብራት ለመስጠት ሊጀምር ተመርቋልና እሱ ስሜትስ እንዴት ነበረ? ዋው በጣም ደስ ይላል። ያው ለዘመናት ሰማው ከጃንሆይ ብር ላይ ጀምሮ ያየሁት ነገር ነውና ውስጤ ያስዕል አለ። አሁን ሪያላይዝድ ሆኖ ደግሞ ሳየው በጣም ኦፍ ኮርስ ፋይናሊ ደስ የሚል ስሜት ነው። ከተለያዩ ድርጅቶች ጋር ትሰራለህ፣ ከበጎ አድራጎት ድርጅቶች ጋር ከነዲኬቲ በጣም ብዙ ድርጅቶች ጋር ሰርታልና
ያው ቶኒ ምን ይላላሉ በነፃነት ያልደራደርም ይላላሉና በዚህ ነው ፎቶ እንዲነሳልኝ የምፈልገው ብሎ ያው ዳይሬክሽን አቅጣጫ ይሰጣል አይደለ? እንዴት ነው ዳይሬክሽን አቅጣጫ ተቀብሎ ማንሳትና የራስ ፍላጎት ምንድነው? ባይ ዘ ቡክ አለ፣ ከዛ ደግሞ አንደበትሽ አለ። አሁን at the end of the day ጥሩ ሜሴጅ የሚሰጥ ዓላማውን የሚገልጽ ነገር ነው እስከተፈለገ ድረስ ያ ደግሞ የባለሙያው ግዴታ ነው ያንን ሪያላይዝ ማድረግ ያንን መፍጠር። ግን ምንድነው ብዙ ጊዜ እነሱ ቴክኒካል ናቸው፣ እዚህ ጋር ደግሞ አርቲስቲካል ገባሽ ኮምፕሮማይዝ ማደረግ አለበት። በእነሱ ብቻ ከሆነ በቃ እንትን ነው ቀዝቃዛ ነው ፍሌቨር የለውም አምን ይሰራል ስታቲክ ነው። ግን እዚህ ጋር ህይወት እንዲኖረው ሁልጊዜ እንዳይሰለች ሁልጊዜም አሪፍ እንዲሆን የዛሬ 20 ዓመትም ስታየው ዋው የሚያስብል መሆን መቻል አለበት። ሁሌ ደግሞ ምለው እኔ ፎቶ ሲነሳ በአይን ብቻ መሆን የለበትም፣ በልብ ስታነሺ ነው። ህይወት መዝራት አለብሽ ኦልሞስት እና ስሜት መግለጽ አለበት እዛ ላይ። ያኔ ሁሌ ሲታይ ገባሽ ዋው የሚያስብል መሆን አለበት። እና ይሄን ነው እንግዲህ የነሱንም ፍላጎት ያንተንም እይታ አጣጥሞ። ግን ብዙ ጊዜ አሉ ክላይንቶች አንደርስታንድ የሚያደርጉ በቃ ስራሽን ያናግሩሻል ምናምን ካመኑበት በቃ ራሱ ያምጣ ብለው። አንዳንድ ደግሞ ክላይንት አለ በዚህ ሁኔታ ስራልኝ ብሎ ሲልሽ እና በቃ ክላይንት ነው ባለው መሰረት ትሰሪለታለሽ። በኋላ ነው ይሄንን መስራት ያመጣሁት እንጂ በፊት ንቅንቅ አልልም ነበር እኔ ይቅርብኝ ብሩ። በኋላ ግን ያው ወደ ሲስተሙ ስገባ ባላንስ ማድረግ ጀመርኩኝ። ከዛ በቃ በዛ ሁኔታ መሰራት ተጀመረ። ወደ ግብጽ ጉዞ ልመልስ ነው። ገጠመኝ እነግርሻለሁ ብለህ አረሳሳ አሳለፍከኝ። ያጋጠመኝ በተለይ ደግሞ መኪናህን ፓርክ ያደረከው መተማ ፖሊስ ጣቢያ ነበርና ማትመለስ መስሏቸው ብዙ ነገር አስበውም ነበር መሰለኝና ሌላ ግብጽ ራሱ በዛ ጉዞ ላይ ማትረሳው የነበረው ነገር አልነበረም? አረ ተወራርደውብኝ ሁላ ነበረ። ይመለሳል አይመለስም ብለው። አሁን እንግዲህ ፈረንጅ በዛ በኩል ሲመጣ ነው የሚያዩት። በሞተርም በአላደል ይሄ በጭነት መኪና አልጋቸው እዛ ላይ የተለያየ የፊልድ እና እንደዚህ ራፍ የሆነ ትራቭል የሚያደርጉ ሰዎች የሚመጡበት ጌት ነው መግቢያቸው ነው። ከዚህ ግን ለሌላ ሁኔታ ነው እንጂ የሚሄደው ለዛ ከዛ እኔ ከሌ ይባላለው እንደዚህ ነው ስራዬ ምናምን። አሁን ለሌላ ስራ ለራሴ ስራ እስከ ግብጽ ልሄድ ነው። ይሄው ፓስፖርቴ ይሄው የሱዳንም የግብጽም ቪዛ ምናምን። ለምንድን ነው እንደዚህ በአይሮፕላን አትሄድም ምናምን? አይ ለምን ሌሎቹ ይመጡ የለ እንዴ በዚህ እኔ ለምንድን ነው የማልሄደው ምናምን። እና ብዙ ጊዜ ሰራተኛ ወይ ስደተኛ ነው የሚሄደው ለቫኬሽን ወይ ደግሞ ለሌላ አይነት ፕሌዠር የሚሄድ ሰው የለም። ጭራሽ እኔ መኪናዬን እነሱ ጋር አስቀምጬ ነው ሊያመልጥ ነው ምናምን ነው በቃ ሲሉ ሰማቸዋለሁ። ከዛ እኔ የዛሬ ወር ከ15 ቀን እዚህ ነኝ። ከዛ ለካ እነሱ ተወራርደው ምናምን ቆይተዋል። እና ልክ ስመጣ መጣሉ። ከዛ አላልኩም ይመጣል። አይ ተወራርደው ነበር ለካ አልጠበቁም። እና ያኔ ወታደሮቹ እነዚህ ድበር ፖሊሶች ምናምን በዛ ሁኔታ ያሳለፍንበት በኋላ ያው አብረን ተገናኝተን ምናምን እንዴት ነው ምናምን ታወሪያለሽ ሻይ ቡና እየተባለ ከዛው እነሱንም ወዳጅነት ይፈጠራል እና እዛ ዋዲ አልፋ ትደርሻለሽ ምናምን። በጣም ደስ የሚል አገር ነው። የድንበር የጠረፍ አገር ነው።
እዛም በጣም ብዙ ግብፃውያኖች ምናምን እነሱን ደግሞ መስላለሁኝ። ያው በአረብኛ ያወሩኛል። ትችላለህ አረብኛ ቋንቋ? አይ እኔ ቁጥርና ሰላምታ ምናምን ነው ያው ቶሎ መማር ያለብኝን ከወደዚሁ መግባቢያ የት ነው አለ የለም እሱን እና አንድ በጣም የሚገርመው ነገር በጣም ጣፋጭ ይወዳሉ። በሚዘገንን ሁኔታ ነው ጣፋጭ የሚወዱት። እና ልክ ራሴን ሪፍሬሽ ለማድረግ የሆነ አሪፍ ጁስ ቤት አየሁኝ። ቆንጆ ኤግዞቲክ ከአውሮፓ የሚመጣላቸው ምናምን ብዙ አይነት ፍራፍሬዎች ነበሩና ጎሽ ብዬ እዛ ሄድኩኝ። ባለሱቁ ጁስ ቤቱ አሊ ይባላል እና እንግሊዘኛ አይችልም። ያው ዋን ጁስ ምናምን በምልክቶች ምናምን ከዛ አረቢ ምናምን ኖ ማፊሽ ዋይ ሃፍ ኢታሊያን ሃፍ ኢትዮጵያ ኢትዮጵያ ኢጣሊያ ሲሉ ደግሞ ጳጳሱ ናቸው ትዝ የሚሉት። በጣም ይወዷቸው ነበር በፊቱም በተለይ ያንን ጁስ ስጠይቀው አንድ አረብ መስየዋለሁ። ፌቨርም ማለት ያው ትንሽ ለማድላት በዛ አረገልኝ። ሁለት ደግሞ ተጓዥ ነኝ እንዴ በጭልፋ ነው ስኳር ጁስ ውስጥ የሚገባው። 3 ሞር ምን መሰለኝ ኖ ሹገር እና ሁሉም እዛ እንዴት ያለ ስኳር ኖ አይ ዶንት ኒድ አይ ኒድ አዝ ኢት ኢዝ በቃ ይሄን ብቻ። ከዛ ፍሬንድ ሆነን በቃ ጠዋት ማታ እዛ 2-3 ቀን እንደዚህ ትልልቅ ቦታ ላይ ወይ ደግሞ ረጅም ጉዞ ካደረኩኝ ቦታው ኢንተረስቲንግ ደግሞ ከሆነ ምሰነበትበት አጋጣሚ ስለሚኖር አዎ አትሊስት በየቀኑ 1-2 ጁስ እንትን እላለሁ። እና አሁን አንድ ኮሚክ ነገር ምንድነው እሱ እንግሊዘኛ አይችል እኔ አረብኛ አልችል። ከዛ ቶኒ ይለኛል አሊ በቃ አዋሪው ቹቹ ነች በቃ ቶኒ ኦኬ አሊ ቬሪ ጉድ ኤቭሪቲንግ ኩል። በጣም ጥሩ ቆይታ፣ ጥሩ ዘመዶች፣ ጥሩ ወዳጆች አፍርተህበት የመጣው በጣም ከአዲስ አበባም ወደ ሐዋሳ ስትሄድ ከሐዋሳም ወደ አዲስ አበባ ስትመጣ እንዲሁም አዲስ አበባ ያለ እንደው ድሮና ዘንድሮ የሚለው እንድናነሳ ነው። ስትሄድ ፎቶ እያነሳ ነውና ስትመጣም እንደዛው ለውጡን እያየኸው ነው እንትን የምትለውና እንዴት ነው እስቲ በፊት ራሱ አዲስ አበባ ላይ ሐዋሳ ላይ እያየኸው ያለው ለውጥ? በየጊዜው በተለይ እንደ ላስት ኦልሞስት 30 ዓመት ሊሆነኝ ነው ከመጣሁኝ እና ድሮ ራሱ በደርግ ጊዜ ለእረፍት ቤተሰብ ጥየቃ ስመጣ ከሞጆ ጀምሮ ጫካ ነበረ እስከ ሐዋሳ ድረስ። ሌትስ ሴይ መቂ ስትደርሺ ከፈት ይላል፣ ዝዋይ ስትደርሺም እንደዛው። በተረፈ ግን ደኑ ግራና ቀኝ ይሄ ሀይቆች ዛሬ 3ቱንም በአንድ ላይ ማየት የለም፣ አይታየም። ምክንያቱም በደን የተሸፈነ ነው እና በታነል ውስጥ የምትሄጂ ነበር የሚመስለው እውነት ለመናገር። ድሮ ደግሞ በልጅነቴ ባሶች ነበሩ፣ መኮንን ነጋሽ ምናምን የሚባሉ ባስ ካምፓኒዎች ነበሩ። ወሎ ፈረስ፣ መኮንን ነጋሽ ምናምን ብቻ ትዝ ይለኛል። በዛ ስንመላለስ ምናምን ክላክስ ሁሉ አለ ጭንቅላቴ ውስጥ የተለየ ነበር እና ምንድነው እንዳልኩሽ ያው ቀስ እያለ ተባለ ነው የሚካሄደው ከአዲስ አበባ ወደዛ ስለመሄድ። ዛሬ በአንድ ጊዜ ድርስ የምትይበት ድሮ ዘመድ ወጥቶ መሐረብ ይዘው እንደዚህ ያውለበለቡ ተለቃቅሰን ምናምን ነው እኮ የምንሸኘው የምንሄደው የነበረው። ዛሬ ያስቀኛል። አሁን ተነስቼ ዳጥብዬ ደርሶ መልስ ራሱ ይኬዳል እና ብቻ ያው ያኔ የነበረው ደን ለውጡ በደንብ ነው ያየሁት። የደኑ መመናመን መጥፋት በጣም ያስደነግጣል። the same time አሪፍ መንገድ ተሰራ። እኔ ደግሞ ከዙረት ከጀመርኩኝ ጀምሮ ኢትዮጵያ ሙቭ ካደረኩ ጀምሮ I can tell you
ትልቅ ለውጥ በተለይ በመንገድ ዙሪያ ዋው! ከአዲስ አበባ ጎንደር ለመሄድ እኮ ድብን ያለ ኮረኮንች ነው 3 ቀን ነበር የሚፈጀው። አሁን በአንድ ቀን ይገባል ጎንደር። እና ኖሬዋለሁ ያንን ሁኔታ። ፎቶ ማንሳቱ ብቻ አይደለም ለውጡን ግን በደንብ ኖሬዋለሁ። ብጥብጥ ብለሽ ጁስ ሆነሽ ነው የምትደርሺው እኮ በባስ ስትሄጂ በተለይ እና ብቻ ይሄንን ኤቮሉሽን ማየቱ ደስ ይላል። ትልቅ ነገር ነው። ይሄ የግብጽ ጉዞህንም ይሄ ስትመላለስ ያያቸውንም ለውጦች በፎቶ ካሜራ አስቀርታቸዋልና እንደው የምናይበት እድል የለም? ኤግዚቢሽን ነገር የሆነ የ35 ዓመታት የፎቶግራፍ ጉዞ ከስንት አንዴ ከምናያቸው ውጪ የሆነ አንድ የራሱ የቶኒ ፎቶ ኤግዚቢሽን ተሰማኝና እንደው እንደዛ አታስብም ቶኒ? አዎ ያው የጊዜ ጉዳይና የስፖንሰር ጉዳይ ነው እንጂ በእርግጥ ወጪ አለው። ፕሪንት ማስደረግ፣ ፍሬም ማስደረግ ምናምን ወጪዎች አሉት ምናምን። ሆኖም ግን ያው በመሃል ደግሞ ስራዎችም ስላሉ ለዛ የምታስቢበትም ጊዜ አይኖርም። እንደ ደግሞ ሀገራችን ይሄ ኩሬተር ኦር ደግሞ ጋለሪዎች ኦር ደግሞ ኢንቨስት የሚያደርግ እዛ ላይ የለም፣ አልተለመደም። እና ሄደሽ ጠይቀሽ ምናምን ስለሆነ እሱ ራሱ ሌላ ስራ ነው የሚሆነው። እና እንግዲህ አንድ ቀን እዛ ላይ ብቻ ፎከስ የምናደርግበት ሞመንት እስከሚመጣ ያው ስራዎችን ማጠራቀም ነው። አሁን እዛ ጋር የምታየው ብላክ ኤንድ ዋይት ፎቶ ብላክ ዴዘርት ይባላል። እዛ ግብጽ ውስጥ ነው የተነሳው። እንደዚሁ በረሃውን ለማየት ዲዩን ለማየት ይሄ አሁን ወደ ሊቢያ የተጠጋ አካባቢ ነው። በተለያየ መስኮች ነው የምትሰራው አንተና እንደው በጣም ሞር ምቾት የሚሰጥ የፋሽኑም አለ ይሄ ትራቭሉም አለ ፕሮጀክት እንዲሁም ፎቶ ጆርናሊዝም ልንለው እንችላለን አለ እሱም አለ ፖርትሬትም አለ በርካታ የአርቲስቶችን ታዋቂ አርቲስቶችን አንጋፋ አርቲስቶችን ኢቨን ፎቶ አንስታና እንደው ምቾት የሚሰጥህ በጣም የምትወደው የትኛው ነው? የፊልዱ የትራቭሉ ነምበር 1 ነው። ግን ሆኖ ምንድነው አንድ አይነት ለብዙ ጊዜ ደግሞ ሲሆን ቫራይቲ ሲሆን ደግሞ ስራሽ ላይ ደስ ይላል። እንዛው በፎቶግራፊ ኮንሰፕት አሁን ፋሽኑን ስሰራ ሌላ ኢንቫይሮንመንት ውስጥ ነው የሚያስገባኝ። የማስታወቂያውን ስራ ሌላ ኢንቫይሮንመንት ሌላ ክሬቲቪቲ የሚጠይቅ እንደዚሁም የኤንጂኦ ስራዎች ምናምን ዋይልድ ላይፉ ራሱን የቻለ እና ሁልጊዜ አዲስ ነገር ነው። ስታቲክ አይደለም ወይ ቦሪንግ አይሆንብኝም። እና በፎቶግራፊ ዙሪያ ሁሉም ፊልድ ላይ አለሁኝ። እና እንዳልሽው እነዚህ ታዋቂ ሰዎችን ማንሳት ለነሱ ለሲዲ ከቨር ወይ ፖስተር ለቢልቦርድ የሚያስፈልጋቸውን ነገር ለመስራት ሽፍት ታደርጊያለሽ። ያ እዛ ጋር ብቻ አንድ አይነት ነገር ሲሆን የጋሪ ፈረስ አይነት እንዳይሆን ጥሩ ነው። ሄደት ትመጣ እዚህም እዛም እና ሌላ ፕላትፎርም ነው። እዛ ጋር አሁን ለምሳሌ ሰርግ ትልቅ ፕላትፎርም ነው። ክላይንት ለማግኘት ወይም የሚፈልግሽን ሰው ለማግኘት የምትገኝበት ቦታ። እንደዚሁ ዝግጅቶች የተለያዩ ዝግጅቶች ሲኖሩ ምናምን ጥሩ አጋጣሚ ነው። እንደ ሰው አጋጥሞ ያውቃል ፎቶ ናይቶ ይሄን ቦታ ፎቶ ላይ አይቼው ለማየት ሄጄ ወይም አየሁት በአንተ ፎቶ ምክንያት እንዲጎብኝቼ አውቃለሁ የሚል ሰው አጋጥሞ ያውቅ ይሆን? አዎ አሉ እና የወሰድኳቸውም ሰዎች አሉ ከጣሊያን ከእንግሊዝ እንደዚህ ፎቶግራፈሮችም ሆነው አብረውኝ እኔ ስራዬን ስሰራ እነሱም አብረውኝ የመጡበት ጊዜ ብዙ አጋጣሚዎች አሉ። አድቫይዝ ያደረኳቸው ማለት ሄደው እንዲጎበኙት በዛ አጋጣሚ ተገናኝተን እንዴት ተነሳው ምናምን የት አካባቢ ነው ይሄ እንዴት ነው ሴፍ ነው ወይ ምናምን ነው ወይ ያው ቴክኒካል አርቲስቲካል እና ስለ አካባቢው ትንሽ ገለጻ ትሰጫለሽ። በዛ አጋጣሚ ያው ዛሬም ድረስ ከሀገር ውስጥም ከውጭም ይደውሉልኛል እና ጥሩ ነው ይሄ ኮንታክት መኖሩ።
ሁሌ አፕዴት ያደርገኛል፣ ሁሌ እንዳስብ ያደርገኛል። እስከ ተወሰነ ቅርብ ጊዜ ድረስ ቶኒ ከአዲስ አበባ ምናምን ጅማ እዚህ ቴፒ ምናምን ስንት ኪሎ ሜትር ነው? በቃ የት እንብላ የት እንተኛ? አዎ ስንት ኪሎ ሜትር ነው? ስንት ኪሎ ሜትር ነው? ስንት ጊዜ ይፈጅብናል? ተኛ አልኩሽ። ይሄ አሁን እየቀረ መጣ እንጂ በጣም ለብዙ ዓመት ኢንፎርሜሽን የመረጃ ቋታቸው አድርገው ነበር። አይ ጥሩ ነው። እንደው ብዙ ቦታዎች ሄደሃል እንዳልነው ነው ያልሄድክበት የለም ኢትዮጵያ ውስጥም አውሮፓም ከሀገር ውጭም እና እንደው ለኔ ልዩ ትርጉም አለው ይሄ ቦታ ለኔ በጣም እስካሁን ከሄድኩባቸው ስፔሻል ቦታዬ ነው የምትለው ይኖር ይሆን? ዋው ሁሉ ቦታ እንግዲህ ቆንጆ ነው። እንዳልኩሽ ኢትዮጵያ የተለየ ቦታ አላት። ምክንያቱም በምድርም በምድረገጽ ነው የሚባለው ቫራይቲ ያላት ሀገር ነች። ከበረሃ ከማይነስ 125 below sea level እስከ 4600 እንደ ደጀን ተራራ ዳሽን አይደለም ደጀን ነው የሚባለው። ፈረንጅ ነው ዳሽን ያለው ደጀን ላለው ብሎ በዛው በዳሽን ተለመደ እንጂ ደጀን ተራራ እንደ ሳነቴ ምናምን። ከዛ ደግሞ በጫካ ደን በትሮፒካል ፎረስት ያለበት አለ፣ ሎውላንድ አለ፣ ሳቫና አለ። የምድር አይነቶች እና የሰው አይነት ባንክ ነች ነው የምለው ኢትዮጵያ። ኢትዮጵያ is one of the best country በዓለም ላይ። አሁን ሌላ ቦታ ስትሄጂ አንድ አይነት ናቸው፣ ተመሳሳይ ናቸው። ምድሩም እንደዛው ነው። ኬንያ አሁን አንድ ኪሊማንጃሮ ነው በቃ። እኛ ጋር ግን ስንት አቡነ ዮሴፍ አለ፣ ደጀን አለ፣ ሳነቴ አለ፣ ሌላም ማአት አሉ። እና እንዳልኩሽ ድብን ያለ ሙቀት እንቁላል የሚጠበስበት ሙቀት አለ፣ በሳት አይደለም ራሱ አየሩ ፀሐዩ። እንደገና ደግሞ ብርድ አለ። ሳቫና እንዳልኩሽ ደኑ ደግሞ እንደዚህ ነው። እና በአንድ ሀገር ውስጥ ብዙ አይነት ቫራይቲ የቴሪቶሪ የምድር የምታይበት እና የቆዳ ቀለም የሰው አይነት የምታይበት እዚህ ነው። የትም ብሄድ እንደ ኢትዮጵያ የሚሆንልኝ የለም ነው። እንደው ከፎቶግራፊ ውጪ ፎቶ ከማንሳት ውጪ ቶኒ ምን ያዝናናዋል? ጊዜውን በምን ያሳልፋል? ማለዳህ እንዴት ትጀምራለህ? ዌል ጠዋት እንግዲህ ማለዳ ትንሽዬ ስፖርት መነቃቂያ፣ ከዛ ጁስ ነገር ይጠጣል። ከዛ በኋላ ነው ደና ጥርቅም አድርጎ የሚይዝ ምግብ የሚበላው እሱ ይበላል በቃ። ከዛ ግን ሞር ፎቶዎች ላይ ኩክ ማድረግ እወዳለሁኝ። አብሰል ላይ ጥሩ ነው። አዎ አብሰል እወዳለሁ በጣም። የጣሊያኑንም ያበሻውንም እየቀላቀልኩ የምሰራቸው ነገሮች ያው የክልስ ነገር መከላለስ ነው እና እሱን ከዛ ያው ሙዚቃ ምን አይነት ሙዚቃ ማዳመጥ? የተለያዩ አሁን የአማርኛ ከሆነ የድሮዎቹ ደስ ይሉኛል በጣም። እና ሊቢራ እና ማህሙድ እና ቴዲ የድሮ በቃ እንዳሉ የድሮ ስሜቶች ደስ ይላል። ያው ያደኩበት ስለሆነ ከዛም 20 ዓመት አይደል ጣሊያን ነገር የቆየሁት እና ከዛ በብዛት ደግሞ የጣሊያንኛ ሙዚቃዎች እንደ ኦፔራ ወር ደግሞ ሌሎችም አሉ። በተረፈ ግን ኦልሞስት ከሁሉም ሀገር ስፔን ፍላሜንኮ ኤኒ ሙዚቃ ለጆሮዬ ጥሩ ሜሎዲ ጥሩ ሳውንድ ያለው ይሁን እንጂ አዳምጣለሁ። የመጨረሻ ጥያቄ ግን የሚሆነው ቶኒ አሁን ህልሙ ወይም በፎቶግራፊውም ዘውግ ሊሆን ይችላል በሌላም ብቻ ሊያሳካ የሚፈልገው ማየት የሚፈልገው ነገር ምንድነው? ሁለት ነገር። አንድ መጽሐፎች ሪያላይዝ ማድረግ እስከዛሬ
ዓመት የሰራሁባቸውን በጣም ብዙ በፖርትሬትም በዋይልድ ላይፍም በተለያየ ሁኔታ ያጠራቀምኳቸው ፎቶዎች መጽሐፍ ላይ ማየት፣ ለህዝብ ማቅረብ፣ ለትውልድ ማቅረብ። ሌላ ደግሞ ወደፊት ያው ትምህርት ቤት መክፈት እሱም ምክንያቱም አሁን ገና የሮጥኩ ስለሆነ አረፍ ስል ወደ ትምህርት ቤቱ እና አሁን ስራ ላይ ብቻ ይሻላል ብዬ ነው። እንግዲህ የምታስባቸው የምትፈልጋቸው የምታልማቸው ህልሞች ተሳክተው ማየት ምኞቴ ነው። ቶኒ በጣም ነው የማመሰግነው ለነበረን ቆይታ፣ እጅግ በጣም ነው የማመሰግነው። ታንኪዩ በጣም። እናንተ ሙሉ ተመልካቾቻችን እንግዲህ እንደተከታተላችሁት ከፎቶግራፍ ባለሙያ አንቶኒዮ ፊዮሬንቴ ጋር የነበረን ቆይታ ይህንን ይመስላል። ጥሩ ቁም ነገር እንዳገኛችሁበት፣ የሚጠቅማችሁን ነገር እንዳገኛችሁበት እርግጠኛ ነኝ። ሄለን ታደሰ አብሬያችሁ ነበር ከካሜራ ባለሙያዎች ጋር። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም።